አውሮፕላኑ ያለምንም ችግር በሰላም አርፏል። ካረፈ በኋላ 8 ተጓዦች የህመም ስሜት ተሰምቷቸው ወዲያውኑ በሕክምና ባለሙያዎች ክትትል ተደርጎላቸዋል። የኢትዮጵያ አየር መንገድ ለሚዲያ እንደገለጸው ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን ህንድ ውስጥ በድንገት ለማረፍ መገደዱና በተሳፋሪዎች ህመም ማጋጠሙን ዘ ፋይናንሻል ኤክስፕረስ የተሰኘው የውጭ ሚዲያ ዘግበዋል። ቦይንግ 787 ድሪም ላይነር አውሮፕላኑ በሙምባይ ባጋጠመው ችግር 7 ሰዎች መታመማቸው የጠቀሰው ዘገባ ከሰባቱ ሰዎች መካከል አንዱ በጠና ታሞ ሆስፒታል ገብቷል ብለዋል። የበረራ ቁጥር ኢቲ 640 አውሮፕላኑ ክስተቱ ያጋጠመው 33000 ጫማ ብሎ መጓዝ እንደጀመረ መሆኑን ተመልክቷል። በዚህም አውሮፕላኑ በድንገት ለማረፍ የተገደደው በአካባቢው በተከሰተው የአየር ጸባይ ነው ተብለዋል። ሚዲያ በበኩሉ የኢትዮጵያ አየር መንገዱን ለጉዳዩ ማብራሪያ እየጠየቀ ሲሆን የአየር መንገድ የህዝብ ግንኙነት ሀና አጥናፉ በሰጡን ቃል አውሮፕላኑ ወደ ሙምባይ እየበረረ በነበረበት ወቅት የበረራ አባላቱ በካቢን ውስጥ የነበረው ግፊት ቀንሶ አግኝቶታል ብለዋል። በበረራ ወቅት የበረራ አባላት ባረጋገጡት መረጃ መሰረት ፓይለቱ ደህንነቱ ወደ ተጠበቀ ወይም ለፕሌኑ በሚመች ከፍታ ቦታ ላይ በሜዳ አርፏል ያሉት ሀና የአደጋ ጊዜ ኦክሲጅን ማስኮችን በአግባቡ ተጠቅሟል ሲሉ ገልጸዋል። አውሮፕላኑ ያለምንም ችግር በሰላም አርፏል በማለት ገልጾ ካረፈ በኋላ 8 ተጓዦች የህመም ስሜት ተሰምቷቸው ወዲያውኑ በሕክምና ባለሙያዎች ክትትል ተደርጎላቸዋል ሲልም ሁኔታውን አስረድተዋል። ሰባቱ በዚያው በአየር መንገዱ ሕክምና አግኝተዋል። አንዱ ተጎጂ ለተጨማሪ ሕክምና ወደ ሆስፒታል ተወስዷል። ነገር ግን ክትትል ከተደረገለት በኋላ ከሆስፒታል ወጥቷል ሲሉ ለሚዲያ ተናግሯል። አውሮፕላን አብራሪ ሁኔታው ሳይባባስ ፕሮፌሽናል በሆነ መንገድ መቆጣጠሩን ለመረዳት ተችሏል። ሚኪ ታቦር ኢንፎን ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።